شهر الرحمة شهر الغفران ጾመኞቹ መግቡ ተብለዋል የአንድ ወር ጾም ይጾማሉ አንድ ወር ይራባሉ አንድ ወር የተራቡት ዩኒቨርሲቲ ነው አንድ ወር ለ11 ወሩም መማሪያ ነው 11 ወሩ ውስጥ ተሪበው ካዩ ሌላ ጊዜም የሚራቡ ማህበራን እንዳሉ እንዲያበሉ ግፊት ነው የሚያደርገው አላህ عز وجل በሌላ በቁርአን አንቀጽ ላይ የምእመናን ባህሪ ፈጣሪያቸውን የሚፈሩ ሰዎች ባህሪያቸው ويطعمون الطعام على حبه مسكينا ويتيما واسيرا እንግዲህ ምስኪን ደሃን አቅም የሌላቸውን ሰዎች ይመግባሉ እንደዚሁ ሙርከኞቹ እንደዚህ እስር ቤት ያሉ እንግዲህ ነፃነት የራቃቸውን ሰዎች የሚመግቡ ናቸው አማኝ ማለት ብሎ ቁርአኑ ያዘናል ሌላም ጊዜ ስለዚህ ከጾም ጋር በተያያዘ መመገብ ማህበረሰብን መርዳት የተኛውንም አካል ሙስሊም ክርስቲያን አይለም የተኛውንም አካል የተኛይቱንም ጉበት በማርጠብ አጅር አለው ብለው ነብዩ መሐመድ አለይሂ ሰላቱ ወሰለም አስተምረዋል في كل كبد رطبة اجر እያንዳንዷን ጉበት የተራበችን ጉበት በማብላት በእምነት ጉዳይ የተለየ አይደለም ስለዚህ የተኛውንም አካል በማብላት እያንዳንዱ ሰው ምንዳ ያገኛል ብለዋል የአማኝ ህይወቱ ሁሉ ጊዜ የተረፈውን ነገር ለሌላው አካል ማካፈል እንዳለበት ነው የሚያዘው ከዚህ ጋር በተያያዘ ደግሞ ጾመንም ሲንጨርስ የምንታዘዘው በግዳጅነት አለ ያ ምንድነው ለደሃዎች መመጽወት ዘካ ምንለው ነገር አለ ዘካ ማለት በእያንዳንዱ ነፍስ ወከፍ መጾም በሚችል በማይችል ህፃናትም ድረስ ባለው ቤተሰብ ተቆጥሮ 2.2 ኪሎ ግራም ለደሃ ይሰጣል ይህ ነጥቡ የሚያሳየው ምንድነው ጾሙ የመጣበት አላማው የተራቡትን አውቀን እንዲመግብ ከተረፈን እንድናጋራ ነው የሚያዘን ያለ ይህ መመሪያ የዕለት ተዕለት የህይወታችን መመሪያ ነው እንደ እስልምና መመገብ ስለዚህ ጾመን ሲንጨርስ እንኳን ጾማችን ተቀባይነት እንዳያገኝ አያገኝም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ያንድ ጾመኛው ተንጠልጥሎ ይቀራል ፈጣሪ ዘንድ አይሄድም ብለዋል ምን እስካላደረገ ድረስ በየነፍስ ወከፍ አቀም ካለው 2 ኪሎ ተኩል ግራም ምግብ ነክ ነገሮችን ለዳህ እስካልሰጠ ድረስ ጾሙ ወደ ፈጣሪው አይሄድም ብለዋል ይህ ማለት ምን ማለት ነው ጾምና ማብላት አይነጠሉም ማለት ነው ጾም ደግሞ ከእስልምና አምስቱ ማዕዘን የምንላቸው ዋና መርሆች ናቸው ስለዚህ ጾምን 30ውን ቀን ሲንጾም እስልምናን ተገደን አምስቱን መርህ ማዕዘናትን መፈጸም አለብን ይሄን ያልፈጸመ ሙስሊሙ ተብሎ አይጠበቅም ለፈጣሪው እየሰጠ ብለን አንጠብቅም ስለዚህ ከማብላት ጋር ሁለመናው የተያያዘ ነው ጾሙ ራሱ